በወላይታ ዞን ፈጠራ ፍጥነትና ዝላይ በሚል መሪ ቃል የመንግስት የ100 ቀን እቅድና በቀጣይ ትኩረት አቅጣጫዎች ላይ ያተኮረ ዞናዊ መድረክ ተካሄደ። በመድረኩም የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በቀጣይ 100 ቀናት የተመረጡ ግቦችን በማሳካት የህዝቡን ተጠቃሚነት ለማረጋገጥ አመራሩ ከመቼውም ጊዜ በላይ መትጋት ያስፈልጋል ብለዋል። ለቀጣይ በጣም ትኩረት አድርገን እንድንሰራና ለዚህኛው ስራ መሰረት የሚሆኑ ከበጋዊ አሰባሰብ አንፃር የሄድንበት ርቀት በጣም የተሻለ ነው። ፋይናንስ አስተዳደር በጣም የተሻለ ነው። ከዛም አልፎ ጤና ላይ በተለይ ማጠመ አፈጻጸማችን ደካማ ቢሆንም አሁን ወደ መነቃቃት እየመጡ ያሉ ከሰላምና ጸጥታ አንፃርም የተሻሉ ስራዎች እየተሰሩ ያሉ ሪፎርም ስራዎች እየተሰሩ ነው ያሉ። ስለዚህ እነዚህን አጠናክረን ሄደን ቀጣይ የተሻለ አፈጻጸም ያስመዘግባሉ ብለን ነው የምናስበው። አመራሩ የመደመር መንግስት ግቦችን በማጠናከር የአካባቢውን ጸጋ መጠቀምና ዜሮ ግቦችን እውን በማድረግ በቀጣይ 100 ቀናት እቅድን የማሳካት ተግባር ውስጥ ሊሰማራ እንደሚገባም ተመላክቷል። ዝቅተኛ አፈጻጸም ያስመዘገቡትን ደግሞ ቀጣይ ለመደገፍና በዚህ በ100 ቀን እቅድ አካል አድርገው እንዲንቀሳቀሱ የማድረግ ስራዎችን ሰርተናል። ሌላው ደግሞ ቀጥሎ 100 ቀናት እስከ የካቲት 30 ድረስ የምንሰራቸው ስራዎች ምንድናቸው ብለን ለይተናል። በግብርናው ምን እንደምንሰራው፣ በጤና ምን እንደምንሰራው፣ በትምህርት ምን እንደምንሰራው፣ በመንገድ፣ በትራንስፖርት አጠቃላይ በኢንዱስትሪ፣ በማዕድን ዘርፍ አጠቃላይ ያሉ ነገሮችን ለይተን ለእያንዳንዱ መዋቅር በቁጥር ሰጥተናል። አፈጻጸማቸውንም እየገመገምን እንሄዳለን የሚል ነገር ነው ያለው። ፈጠራ ፍጥነትና ዝላይን መርህ መከተል ተገቢ መሆኑን የገለጹት የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር አማራ አቦታ ቀጣይ የተቀመጡ ግቦች ምርትና ምርታማነትን ከማረጋገጥ ባለፈ የብዝሃ ኢኮኖሚ ዘርፉን ለማዘመን ሚናው የላቀ መሆኑን ጠቁመዋል። እያንዳንዱን አካባቢ ጂኦ ሪፍራንስ የማድረግ ስራ ከዚህ በፊት ሪፖርቶች ይደረጋሉ። ወደ ኤክስዋይ ኮኦርዲኔት አብነት ማነሳ የወተት ክላስተር የተባለው የት ነው ያለው የሚለውን ማንም ሰው አክሰስ ማድረግ መቻል አለበት። አንድ መዋቅር ላይ የዶሮ ክላስተር የተባለው የት ነው፣ የማር ክላስተር የተባለው የት ነው የሚለውን ነገር አንደኛ ለድጋፍም፣ ሁለተኛ ተአማኒ የሆነ ሪፖርትም እንዲቀርብ ለማድረግ ክላስተሮችን መታወቅ መቻል አለባቸው። ክላስተራይዝ የማድረግ ስራ ሰርተናል። ኮኦርዲኔት ጭምር በኤክስዋይ ተወስቶ ይሄውላ ውሸት ሪፖርትን ለማስቀረት ማለት ነው። ቀጣይ ድጋፍና ክትትላችን ሆነው በነዛ ክላስተሮች ላይ ቴክኖሎጂም እንደገና ግብአትም ስናቀርብ ክላስተሮቹን ካፓሲቴት ለማድረግ ስንሰራ በቴክኖሎጂ ተደግፈን ቦታው ድረስ ስፖት ድረስ የትኛውም ሰው ሄዶ ማየት ይችላል። በመድረኩ የሶስተኛ ዙር 90 ቀናት የፓርቲና የመንግስት ተግባራት አፈጻጸም በግምገማና ቀጣይ የ100 ቀናት እቅድ ቀርቦ ውይይት መደረጉ ቀጣይ የሚጨበጥ ተግባራትን ለማከናወን ስንቅ የሚሆንና ለስራ የሚያነሳሳ መሆኑን የመድረኩ ተሳታፊዎች ተናግረዋል። ከግብርና አንፃር እነዚህ አስፈላጊ የሆኑ ግብዓቶች አንዳንድ ጊዜ ሰዎች ወደ እርሻ ከገቡ በኋላ ግብዓት ተከትሎ ኋላ ቀር ሆኖ ከመጣ ወይም ሌት ሆኖ ከመጣ ትንሽ ሊያስቸግረን ስለሚችል ቅድሚያ ዝግጅት ከኛ የሚያስፈልገው እኛ ገንዘብ የማሰባሰብ ስራ አሁን ኦልሬዲ እየተሰራ ነው። ግን በቆሎ ምርጥ ዘር ካለበት ቦታ ለኛ ቶሎ ማምጣት ቢችል የተሻለ ነው። አረካ ላይ 2 አለ፣ ጉኑኖ ላይ 1 አለ፣ ቦዲንቲ ላይ 1 አለ። ግን ከአራቱ ውስጥ 1 ብቻ ነው እየሰራ ያለው አረካ ላይ። እሱም በመብራት ምክንያት ያው 3 ቀን ጭምር ሙሉ እህል በማሽን ውስጥ ገብቶ የሚቀመጥበት የመብራት ችግር ያለባቸው አለ። እሱን እንዴት እንፈታለን የሚለውን እየተነጋገርን እንሄዳለን። ግን የቆሙት በጥቃቅን ምክንያቶች የቆሙትም አሉ። አሁን እንደነጉኑኖ ከሰዎቹ ባለመግባባት የቆመ አለ። ወልማን ከመደገፍ ጋር አሁን ስፔሻል የሆኑ ድጋፎች የመጡ እቅዶችም አሉ። እነኛን ለማሳካት ስትራቴጂ ቀይሰን ነው እየመራን ያለ ነው ማለት ነው። ከዚህ ሁሉ ግን ይሄኛውን ኦሪንቴሽን እንደወሰድን 24 ሰዓት
የምንሰራቸው ስራዎች አሉ። ከጸጥታ ጋር ተያይዞም ከምርጫ ስራዎችም ጋር ተያይዞ ሌሎች የግብርና ትራንስፎርሜሽን ስራዎችንም አንድ ላይ ሆሊስቲክ በሆነ ሁኔታ የምንሰራ መሆኑንና ኮሚትመንታችን ከዛም ከፍ ብሎ አመራር ስምርቱን በተሻለ ሁኔታ ከዚህ በፊት ሲመራ ከነበረበት አመራር አሰጣጥን አመራር እየሰጠን ውጤት እየወሰድን በዛ ልክ አብረን የምንመራ መሆኑን ነው። በልዩነት ከተማ ልማት ላይ ስፔሻሊ ኮሪደር ስራዎችን ዲዛይን ወጥቶ ወደ ተግባር ልንገባ እቅዱን የጨረስንበት መሆኑን በዚህ አጋጣሚ ለመግለጽ ነው። የህብረት ስራ ማህበራት የዜጎችን የኑሮ ሁኔታን ለማመቻቸት ታስቦ የተደራጁ እንደመሆናቸው መጠን ዜጎችን እንዲያገለግሉ ለማስቻል ድጋፍና ክትትል ማድረግ አማራጭ የሌለው ጉዳይ ነው። በደቡብ ኢትዮጵያ ክልልም እነዚህ የህብረት ስራ ማህበራት ተደራጅተው በየአካባቢው እያገለገሉ መሆናቸውን ያነሱት የመድረኩ ተሳታፊዎች የማህበራትን ስራ በማጠናከር ኢኮኖሚያቸውን ማሳደግ እንደሚያስፈልግ ተናግረዋል። በተቻለ መጠን ምርቶች ካሉባቸው አካባቢዎችም ደግሞ ማቅረብም ችግር አለ። አንዳንድ ጊዜ ደግሞ ምርት ማቅረብ አኳያ ከአካባቢ ያለ ነገር ባለፈው ተገምግሞ የታረመ አለ። በኬላ በምናምን እየተባለ የነበረ ሁሉ ማነቆ ሆኖ ሲገመገም የነበረ ያለና ነገር ግን ከራሳችን አርሶ አደር በአካባቢው ባለው ገበያ በአግባቡ ከሸማቹ ከአምራቹ ሸማቹ ተቀብሎ ገበያውን በማረጋጋት ሂደት ላይ ሚናው እንዲጫወት ከማድረግ አኳያ በደንብ መስራት አለብን። ቁጠባ ከአመራሩ ነው መጀመር ያለበት። ከኛ ይህንን ኮሚትመንት ወስደን አመራሩ 100 ምናምን አመራር በከተማ በቀድሞ አደራጀት በነበረበት ጊዜ ሁሉም አመራር በወር 500 ብር የሚቆጥብበት ሁኔታ ነው ያለው። ይህ ቁጠባ ዞሮ ከስራ ዕድል ፈጠራ ጋር ከኑሮ ውድነት ጋር የሚገናኝ ነው ለማረጋጋት። ትርፍ ላይ ብቻ አይደለም አሁን የሚያነጣጥሩት አጠቃላይ ህብረተሰቡን ለማቀፍ የሚሰሩ ስለሆነ ትርፋማም ያለ ልክ ማድረግ አይፈልጉም፣ መክሰርም አይፈልጉም። በተመጣጠነ ዋጋ ለህብረተሰቡ ምርትንና አገልግሎትን ማቅረብ ነው። ከዚህ አንጻር እንግዲህ ከአባላት የሚሰበሰብ መነሻ ካፒታል ይኖራል። ከዛ በኋላ ማህበራት ራሳቸው ሀብት በሚፈጥር ስራ ስምርት ላይ የሚሰማሩ ስለሆነ በአገሪቱ ደረጃ ላይ የመጀመሪያው ግብ አባላትን መጥቀም፣ ቀጥሎ በአገር ደረጃ ላይ የጂዲፒ ላይም ተሳትፎን ከፍ ማድረግ ነው። በሀገር ደረጃ የሚስተዋለውን የኑሮ ውድነትን ለማረጋጋት የህብረት ስራ ማህበራት ትልቅ ድርሻ እንዳላቸው የሚናገሩት የደቡብ ኢትዮጵያ ክልል የህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ሳሙኤል ፎላ ሚናቸውን እንዲወጡ አምራችና ሸማቾችን የማስተሳሰር ስራ ሊሰራ እንደሚገባ ገልጸዋል። በትክክለኛው እና በተመጣጠነ ዋጋ ከአምራች ተቀብሎ ወደ ሸማች የሚያደርሱ ወይም ራሳቸው አምራች ከሆኑ በቀጥታ ለሸማች የሚያደርሱ በመካከላቸው የደላላ ሰንሰለትን የሚያሳጥሩና በሁሉም በክልላችን ባሉ ከተሞች ላይ ገበያን እናረጋጋ ሲባል ገበያው በራሱ ችግር ያለበት ስለሆነ ምርታማነትን በመጨመር የግብርና ምርታማነት በመጨመር በተጨማሪ ደግሞ የኢንዱስትሪ ምርቶችን በቀላል ዋጋ ምርቱ ካለበት ምርቱ ወደሌለበት አካባቢ በተገቢ እንዲያቀርቡ ለዚህ ደግሞ ህብረት ስራ ማህበራት የማህበረሰብ የህዝብ ተቋማት ስለሆኑ ከአባላቻቸው ምርቱን ተቀብሎ ለሸማቹ በቀላሉ የሚያደርስበት ምቹ ሁኔታ እንዲፈጠር ተደርጎ በገበያ የሚፈጠሩ ችግሮችን ማቃለል የሚያስችል የራሳቸው ሚና እንዲወጡ ብለን
የህብረት ስራ ማህበራትን በመደገፍና በመከታተል ለስራቸው እንቅፋት የሚሆኑ ነገሮችን መፍትሄ እያበጀን መምራት አስፈላጊ መሆኑን የተናገሩት የደቡብ ኢትዮጵያ ክልል አደጋ ስጋት አመራር ኮሚሽን ኮሚሽነር አቶ ወገነ ብዙነህ በክልሉ አደጋዎች በሚከሰቱበት ወቅት የዕለት ደራሽ እህል የሚያቀርቡበትን አቅም መገንባት ይገባል ብለዋል። ለዕለት ደራሽ እርዳታዎች ምርት ከዩኒየኖች ከማህበራት እንደዚሁም ደግሞ ከዞኖች ተሰብስቦ ለመጠባበቂያም ለዕለት ደራሽም በራስ አቅም መሰብሰብ አለብን ብለን ወደ ስራ ገብተናል። ለምሳሌ ከዩኒየኖች አኳያ ከኛ ጋር ውል ገብተው ምርት እናቀርባለን ብለው ወደ ስራ የገቡ ዩኒየኖች አሉ። ይሉታ ከኛ ጋር ውል ገብቷል 3000 ኩንታል አቀርባለሁ ብሎ ግን አሁን የውል ማራዘሚያ እየጠየቀን ያለው ምንድነው ቼክ ይደረግ የሚል ነገር ነበረን። ዛሬ አንድ መልስ አግኝቻለሁና ስለዚህ እንደዚህ ማህበራቶቻችንን ቀረብ ብለን ከደገፍን አማራጮች አሉ። የሰንበት ገበያዎችን በማጠናከር የኑሮ ውድነትንና የገበያ ዋጋ ንረትን ለማረጋጋት ምቹ የመሸጫ ቦታ ማዘጋጀትና የሚመለከታቸው አካላት ተቀናጅተው መስራት እንዳለባቸው ያሳሰቡት ደግሞ የደቡብ ኢትዮጵያ ክልል የመንግስት ረዳት ተጠሪ አቶ ንጋቱ ዳንሳ ናቸው። በሁለንተናዊ መንገድ ተደራጅተን ተቀናጅተን ልምዳችን ሼር ተደራርገን ያለን ሀብት ሼር ተደራርገን ያለን ዕውቀት ሼር ተደራርገን ያለን ልምድ ተናበን አብረን ተካፍለን በመሄድ ነው ድህነት የሚባል ተላምዶ ከኛ ጋራ መኖር የማይገባው ግን ዘመድ ሆኖ የሚኖር ጠላት ከቤታችን ከአካባቢያችን አሽቀንጥረን መጣል የምንችለው በተደራጀ እንቅስቃሴ ነው። መሽጫ ቦታ ማመቻቸት እና በዚህ ላይ መደጋገፍ ያስፈልጋል። ይህን ቦታ ከማመቻቸት አንጻር ንግድና ኢንዱስትሪ ሴክተር በየደረጃው በከተማም በክልልም በወረዳም ያለው አኳል አብሮ መቀናጀት አለበት። ሁኔታ ማመቻቸት አለበት። መሽጫ ቦታ መመቻቸት አለበት። ባለፈው 2017 ዓ.ም በነሐሴ ወር በጌዴኦ ዞን ራጴና ቡሌ ወረዳዎች የተከሰተው የመሬት መንሸራተት አደጋ በርካታ ዜጎችን ለእልፈት ዳርጓል። ብዙዎቹን ደግሞ ከቤት ንብረታቸው ማፈናቀሉም ይታወሳል። ታዲያ እነኚህን ተፈናቃዮችና ሌሎች በስጋት ቀጠና የሚኖሩ ዜጎችን ሕይወት ለመታደግ የዞን አስተዳደር ከክልል መንግስት ጋር በመተባበር ጊዜያዊ የማቆያ ስፍራ ላይ ካሰፈረበት ጊዜ አንስቶ በርካታ መንግስታዊና መንግስታዊ ያልሆኑ ድርጅቶችም ድጋፍ ሲያደርጉ ቆይተዋል። የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮም ለሁለተኛ ዙር ከ1.5 ሚሊዮን ብር በላይ የሚገመቱ ቁሳቁሶችን አበርክተዋል። በተለይ ሴት እንደመሆናቸው መጠን ብዙ ባዮሎጂካል ፋክተሮች አሉ። ልዩ ትኩረት ያስፈልጋል። ንጽህናቸው ሊጠበቅላቸው ያስፈልጋል። ለዛ ደግሞ እዚህ የተሟላ ግብአት ላያገኙ ይችላሉ። ሱቆች በአቅራቢያ ላይኖሩ ይችላሉ። ለዛ በትኩረት ሰተን ሞቢላይዝ ያደረግነው የንጽህና መጠበቂያዎችን ነው። እንደ ሴት የሚያስፈልጉ ለንጽህና መጠበቂያ ሙሉ ኪት የያዘ ኪት ነው ያመጣ ነው። ሌላው ለህፃናት ደግሞ ህፃናት ይሄ በዚህ አደጋ መከሰት ምክንያት ከሚኖሩበት ቀዬ ወደዚህ በመምጣታቸው ምክንያት ከትምህርት ገበታቸው እንዳይቀሩ ለትምህርት ቁሳቁስ የሚጠቅሙ ግብአቶችን የትምህርት ቁሳቁሶችን ይዘን መተናል። ቦታው ትንሽ ደጋማ ስለሆነ ይበርዳል እና ለብርድ የሚሆኑ አልባሳቶችን ያኔ ማምጥተናል። ግን አሁንም በድጋሚ ለህፃናት፣ ለአረጋውያን፣ ለሴቶች የሚሆነውን ለይተን ድጋፍ አምጥተናል። ይሄ ድጋፋችን በዚህ የሚቋረጥ አይደለም።
አገግመው መደበኛ ህይወታቸውን መምራት እስከሚጀምሩ ድረስ በቅርብ ርቀት እንደ ቢሮ ተከታትለን እንደግፋለን። ዛሬ እዚህ ያመጣናቸው ድጋፎች እንዳጠቃላይ ሲደመር ኦልሞስት ከ1.5 ሚሊዮን የሚፈጅ ቁሳቁስ ነው ያመጣ ነው። በዞኑ ራጴና ቡሌ ወረዳዎች የመሬት መንሸራተት አደጋ ከተከሰተ ወዲህ መንግስታዊና መንግስታዊ ያልሆኑ ተቋማት በርካታ የግል ባለሀብቶችም ድጋፍ ማድረጋቸውን የገለጹት የዞኑ ዋና አስተዳዳሪ አማካሪ አቶ ዳንኤል ሽፈራው ተፈናቃዮቹ በአሁኑ ጊዜ በጥሩ ሁኔታ ላይ እንደሚገኙም አመላክተዋል። ነገር ግን እነሱን በዘላቂነት ለማቋቋም የዞኑ አስተዳደር ከክልል መንግስት ጋር በርካታ ስራዎችን እያከናወነ መሆኑንም ጠቁመዋል። ይህ ችግር ከደረሰበት ጊዜ አንስቶ በእውነት መንግስትም መንግስታዊ ያልሆኑ ድርጅቶችም ግለሰቦችም የተለያዩ አካላት ከፍተኛ ርብርብ አድርጓል። የቁሳቁስ ድጋፍ፣ የምግብ ድጋፍ፣ የተለያዩ ነገሮችን በማድረግ ከፍተኛ ርብርብ ነው የተደረገው። አሁን እንግዲህ ማህበረሰቡ በጥሩ ሁኔታ ነው ያለው። አሁን በእርግጥ ያው መንግስታዊ የሆኑ ድርጅቶችም መንግስታዊ ያልሆኑ ድርጅቶችም ግለሰቦችም ባለሀብቶችም ሁሉም የህብረተሰብ አካላት ከፍተኛ ርብርብ ነው የተደረገው። እነዚህ አደጋ የደረሰባቸውን ማህበረሰቦችን በዘላቂነት ለማቋቋም በሁለቱም ማዕከል ሳይት ተመርጦ መኖሪያ ቤት እየተገነባ ነው ያለው። ኦልሞስት ወደ ማለቅ አካባቢ ነው ያለው። አሁን እዚህ ያለንበት ሳይት ላይ ራጴ ወረዳ ወደ 252 ቤቶች ተሰርተዋል። አደጋው በተከሰተበት ወቅትም በክልሉ የሚገኙ ወንድም ህዝቦችና ሌሎች ወገኖችም ላደረገው ድጋፍና ወንድማማችነትም ምስጋና ያቀረቡት ደግሞ የዞኑ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ፍሬኔሽ አየለ ናቸው። ወንድሞች ከደቡብ ኢትዮጵያ ክልል ከሌሎችም የመጡት አልቅሰው ዝናቡ ብርዱ ምኑ ሳይገታቸው ላሳዩት ትጋት እንግዲህ ወንድማማችነት ኢትማማችነትን አጎልብተን ሁሉም ያሳየው ድጋፍ ለገደው ማህበረሰብ እጅግ ያኮራ ነው። ህዝቡም ረስቶታል። ያን ስጋ ስለሆነ አንዳንድ አሁን ያሉት ካጠገብ ቤተሰብ ህፃን ስለሞተ ያለቅሳሉ እንጂ የተረሳ በቃ በመጽናናት የተደረገ ነውና በዚህ ሚዲያ እኛም ማህበረሰቡን የደገፈውን ያገዘውን ያየውን ሁሉ እግዚአብሔር ይስጥልን እጅግ አድርገን እናመሰግናለን። የተፈጥሮም ሆነ ሰው ሰራሽ አደጋዎች ሲከሰቱ የመጀመሪያ ተጎጂዎች ሴቶች፣ ህጻናትና አረጋውያን በመሆናቸው እነኚህን በተለየ ለመደገፍ የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ተመላክቷል። ሴቶችና ማህበራዊ ጉዳይ ቢሮ ይህንን ማህበረሰብ ሊደግፉ የሚችሉ አካላትን በመጠየቅ አጋር ድርጅቶችን በመጠየቅ የተለያዩ ቁሳቁሶችን በማሰባሰብ ነው እየደገፈ ያለው። በአደጋ ያው በተፈጥሮም ሆነ ሰው ሰራሽ አደጋ ቀድሞ የሚጎዱት ሴቶች፣ ህጻናት፣ አረጋውያን፣ አካል ጉዳተኞች እንደመሆናቸው መጠን ቢሮአችን በግንባር ቀደምተኝነት እንደዚህ አይነት ተጋላጮችን ደርሶ በመደገፍ ከዚህ ያው አቅዶ ይሰራል ማለት ነው። ሴቶችን፣ ህጻናትን፣ አረጋውያንን፣ አካል ጉዳተኞችን በዚህ ቦታ ላይ አግኝተናል። የተለያዩ ድጋፎችንም አድርገናል እንዳያችሁት። ነገር ግን አሁንም የኛን ድጋፍ የሚፈልጉ ልዩ ፍላጎት ያላቸው ህጻናትን በዚህ ካምፕ ውስጥ አይተናል። ስለዚህ ለነሱ ቀጣይ ለነሱ የሚሆን የአሲስቲቭ ዲቫይስ እንደ ዊልቸር እንደ ክራንች እንደ ስቲክ ማየት የተሳናቸውንም ማግኘት ችለናል። ስለዚህ ቀጣይ የዚህ ድጋፍ አካል አድርገን የምናመጣ ነው የሚሆነው። ሴቶችና ማህበራዊ ጉዳይ ቢሮ ከ1.5 ሚሊዮን ብር በላይ ወጪ አድርጎ ባበረከተው ድጋፍ የሴቶች ንጽህና መጠበቂያ፣ የህፃናት ትምህርት ቁሳቁሶችና የአረጋውያን አልባሳትም ይገኙበታል።
የባኔ ህዝብ ዘመን መለወጫ የሆነው ማሮ በዓል በየዓመቱ በወርሃ ታህሳስ ሁሉም የብሔረሰቡ ተወላጆች ተጠራርተው በአደባባይ የሚያከብሩበት በዓል መሆኑን ያስረዱት የበና ጸማይ ወረዳ ዋና አስተዳዳሪ አቶ ዮሐንስ ጋርሾ በዓሉ ላለፉት 3 ዓመታት ደግሞ ከወትሮ በተለየ መልኩ በድምቀት ሲከበር መቆየቱን ተናግረዋል። ህዝቡ በሁለት የዘር ሐረግ የተዋቀረ በ25 ጎሳዎችም የተደራጀና የራሱ የሆነ ልዩ ባህላዊ አስተዳደራዊ ስርዓት እንዳለውም አቶ ዮሐንስ አስረድተዋል። የባኔ ህዝብ በሁለት የዘር ሐረግ ማለትም በብናስና ጋላቦ የተዋቀረ በ25 ጎሳዎች የተደራጀ ህዝብ ሲሆን የራሱ የሆነ አስተዳደራዊ መዋቅር ያለው ህዝብ ነው። እኚህም መዋቅሮች ብት፣ ቆጎ እና ጉዱል በመባል ይታወቃል። የባኔ ህዝብ በራሳቸው የህይወት ዑደት ውስጥ የራሳቸው የሆነ የቀን፣ የሳምንት፣ የወራትና የወቅቶች አቆጣጠር ያላቸው ህዝቦች ናቸው። የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ በዓሉ በሚከበርበት ወቅት የተጣላ የሚታረቅበት፣ ቂም በቀል በይቅር ባይነት የሚታለፍበትና እርስ በርስ የመረዳዳትና የመተሳሰብ እሴቶችም ያሉበት መሆኑን ተናግረዋል። የማሮን በዓል ስናከብር የተጣሉትን በማስታረቅ የተቸገሩትን በመርዳት የዞናችንን ሰላም፣ ወንድማማችነትና አንድነትን ማረጋገጥ የሁላችንም ድርሻ በመሆኑ መላ ህዝባችን የአካባቢያችን ሰላም በመጠበቅ እንዲሁም አመራሩ ማህበረሰባችንን በማስተባበር ለሰላምና ደህንነት መረጋገጥ የበኩላችሁን ድርሻ እንድትወጡ በዚሁ አጋጣሚ ጥሪዬን አቀርባለሁ። በስፍራው ተገኝተው በዓሉን የታደሙት የደቡብ ኢትዮጵያ ክልል ምክር ቤት ምክትል አፈ ጉባኤ ወይዘሮ ወላይተ ቢቶ በዓሉ ወንድማማችነትን በማጠናከር የህዝቦች አብሮነት ይበልጥ የሚያጠናክር መሆኑን በመግለጽ ወጣቱ ትውልድም እነኚህን እሴቶችን ወደፊትም አጠናክሮ እንዲያስቀጥሉም አሳስበዋል። ወንድማማችና እህታማማችነት ስል እህታማማችና ወንድማማችነት ውስጥ ትልቅ ምስጢር አለ። ይሄን ምስጢር ወንድማማችነትና እህታማማችነትን ስናይና በዛ ጫማ ውስጥ ስንቆም መተሳሰብ አለ፣ መያያዝ አለ፣ የአንዱን ችግር አንዱ መረዳት አለ፣ መዋደድ አለ፣ መደማመጥ አለ፣ ተያይዞ ደግሞ ማደግ አለ። የአንዱን ችግር የኔ ችግር ነው፣ እኔው መፍታት አለብኝ፣ የተናገረው ለመልካም ነው፣ ይሄኛውን መልካም ወስጃለሁ ብሎ ተሳስቦ የመሄድ ሐሳብ አለው በወንድማማችና በእህታማማችነት ውስጥ። የበዓሉ ታዳሚዎችን በሰጡት አስተያየት የበዓሉ እሴቶችን በቀጣይ በዩኔስኮ ለማስመዝገብ የበኩላቸውን አስተዋጽኦ እንደሚያበረክቱ በመጠቆም በተለይም የባኔ ልማት ማህበርና በተለያዩ የውጭ ሀገራትም የሚኖሩ የብሔረሰቡ ተወላጆች የድርሻቸውን በተገቢው ሊወጡ ይገባል ሲሉም ተደምጠዋል። መሮ ሲናከብር ልማት ማረጋገጥ አለብን። በዙ ይሄ ላውንች መደረግ አለበት፣ ተግባሩ ወደ ስራ መግባት አለበት ብለን አቅደን ያው ዛሬ የዞኑ ዋና አስተዳዳሪ የክልላችን ምክትል አፈ ጉባኤ የሆኑት ሁሉ መጥቶ ጎበኝቶ መርቆት ነው የሄዱትና ቀጣይም በሌላ ልማት ከመንግስት ጎን ሆኖ ማህበሩ ይሰራል። በጣም ይለያል። ከዚህ በላይ ወደ እስከ ውጭ ሀገር ድረስ መሮ በዓል እንደሚከብር ነው ልቤ የሚያምነው። ጥሩ ደረጃ ላይ እንደርሳለን ወይ ዩኔስኮ እንመዝግባለን ብለን ነው የምንገምተው። የባኔ ብሔረሰብ የዘመን መለወጫ የሆነው ማሮ በዓል በተከበረበት ወቅት ከክብረ በዓሉ ኩነቶች በተጨማሪ የባኔ ልማት ማህበር በአካባቢው ያስገነባው የማህበረሰብ መድኃኒት ቤት የማስመረቅ መርሃ ግብር መካሄዱን የዘገበው የደቡብ ኦሞ ዞን የመንግስት ኮሚኒኬሽን አገልግሎት ነው።